ሀክት ነው ይሄ የእሱ ስራ እኮ ሀክት ነው። ይለያል እኮ ወንድ ልጅ የሚያፈቅርና የሚያፈቅር ወንድ ልጅ ይለያል። እሱ ለገንዘብ ብቻ ነው የተንገበገበ እንጂ ድሮም አፍቅሯት አይደለም። ሰው ስለሚወዳት ስለሚያከብራት ብቻ የሆነ ጊዜ አይታ ሁሉ ጊዜ ሁሉ አመት እነሱ መጨረሻን እናለን ብለን ቀን ለሌት ስለነሱ ስናወራ ቆይተን ዛሬ ይሄንን መጨረሻ ነገር ማየት ፈጣሪ የፈቀደ ነው የሚሆነው። ወይ እንደምነገ ደግሞ በረራው አለፈ ብሎ ሊመጡ ይችላሉ፣ አይታወቅም። ኧረ በእግዚአብሔር እንደዚህ አትበይ። እኔ እኮ ልቤ በጣም ተሰብሯል። አያት ሊደሰቱበት ነው ሊደሰቱበት። እናንተ ላይ ስራ ነው ብለሽ አዳሜ ከሳቅሽ ማለት ነው ድራሽሽ እንደማጠፋው ወላሂ ወብላሂ በእያንዳንድሽ ማለት ነው። ምን ስራ ነው? ባይኔ እውር ነው እንጂ ይሄ ስራ ነው የሚለው ጆሮ ያለና አይኔ ያለው ሂጂ በቃ ሂጂ ያለ ሰው ነው። ሂጂ ብሎ በስነ ስራ ተሸኛ ደግሞ ስራ ይባላል እንዴ? ብሏል እኮ ነው የራሴ ወጥ ጀምራለሁ መልካም ህይወት ይኑልሽ ሰላም የሌለ ህይወት ውስጥ መቆየት አልፈልግም ብሎ በአማርኛ አይደለም የሚያወራ። አማርኛ ማይሰማ ሰው አለ እንዴ በዚህ ውስጥ? እኮ ሰላም የሌለ ህይወት ውስጥ መቀመጥ አልፈልግም አይደለም ያለው። እኔ በእርግጥ አልሰማሁም በስነ ስርዓት እንደዛ አይደለም ያለው። ታዲያ ባይንቲን ነው እንዴ ማስገባት የሚፈልጉ? በጆሮ አይደለም የሚሰሙት እናንተ ሰውራ፣ እኛ ደግሞ በጆሮ መስማት። ሰላም አለይኩም ወአለይኩም ሰላም። ቀን ነው ዛሬ አይኔ በላቸው ዶክተር ሰባ ሚኒት ማሜ አካም እውነት ነው ውሸት ነው? ውሸት ነው ምናምን አትበል። በቃ ይቅር ነው እንጂ ነጭ እውነት ይመች። እኔ ደግሞ እግዚአብሔር የትናንትና ድራማ ብዬ ነበረ። እሷ 4 ቀን ምናምን ቆያለሁ ከዚህ በኋላ ውጪ ማለት ዛሬ የምስቅብኝ ሰው በጣም ነው ጭንቀሬ የምትልጡ ነው። ውጪ በብሎክ ነው የምትሸኝ። ሴት ሆና ነው የምትሲቆ የሶት ሴት ላይ እንደዚህ ሲል ኧረ በኢየሱስ ምን አይነት ልብ አደስ ሆኖ እዚህ ውስጥ ልጅ ሴት ነሽ አንቺም ሴት ነሽ ያልተማረ ህብዚ ነው በእናታችሁ። እንዴ ማሰብ እኮ ነው። ቪዲዮ በስነ ስርዓት አላየሁም ወላሂ አላየሁም። ነገ በኔ ላይ ቢሆንስ ማፍቴ ነው ደግሞ ለምን አላየሽም እንዳትሉኝ ማፍቴ ነው ከፈለኩ ለማየት። አዎ አንድ ሺህ እንዳትለቅ 24 ሰዓት ስለነሱ ሲለፋ 2 አመት ከምናምን ለፍቶ እንደዚህ ባዶ ማስቀራት እንዴት አይከብድም? እግዚአብሔር መጀመሪያ ምንድነው ያለ ንገሩኝ። እኔ ራሴ ደሞኛ ነው ምን አለ እስከምትመጣ ምን አለ? እኔ ብዙ ነገር አሳልፈናል። ስለዚህ በጸብ መሸኛት የለብኝም። እሷ የመረጠችው ስለሆነ እኔም ወደ ራሴ ህይወት ገባለሁ። እሷንም ደግሞ በሰላም እንድትገባ እንትን ምን በቃ ብዙ ነገር ነበር ያሽቀበጠኝ። እኔ ልቤ በጣም ስለተሰበረኝ እግዚአብሔር ምንም ማድረግ አልቻልኩም። ወንድ ልጅ አይል እግዚአብሔርን ወንድ ልጅ ማለት ለካ ባዳ ነው። እንዴም ይመስለኝ ነገ ወይ እሱም ሊሄድ ነው መሰለኝ። እሷ ጋር እንደዚህ ጨክናል ብዬ አላስብም። ላላላ አሁን እኮ እኔ አላቅም ሐሰንና ሊንገርሽ ትላንትና ራሱ ሐሰንና እሷ የመጡት ለእንደሆነ ታውቃለሽ ይቅርታ ለማድረግ ነበረ። እሱ እኔ እንዲለምን እንደሚጠብቁ ትሄዳላ። አሁን ትላንትና ራሱ ወዶ ነበረ በስነ ስርዓት እሱ ይቅርታ ቢጠይቁ ግን አሁንም ቢሆን እሷ ሊትቀራ ነበር። እውነት ሐሰን ስለምን እሺ ቢል ይሆናል ሊትቀራ ነው። ሐሰንና እሱ ትላንትናም ዛሬም እንደዚህ ይመስለኛል። ብሩክ ወይ ይሄ ቪዲዮ ከተቆረጠ በኋላ ሐሰን ሄዷል አይደለም? እሱ ወይ ተከትሏት ሊያስቀራ ይችላል ወይ ደግሞ ነገ እሷ ጋር መጥቶ በስነ ስርዓት ሁለታችሁም ለብቻቸው ሆኖ ሊያወሩ ይችላል እንጂ እንደዚህ በቀላሉ እንኳን ተገላገለ። በእግዚአብሔር ሸኝቷል እኮ በሰላም ግቢ መልካም ህይወት ይኑልሽ። እኔም ወደ ህይወቴ እገባለሁ አለ። ወደ ራሴ ተገላገለች። ሁልጊዜ በሴት እያስለቀሳት ሁልጊዜ የማያፈቅራትን የማይወዳት ይሄ ነገር ሁለት ሆነ ነው። እስከ ዛሬ አፈቅራትም አያወዳትም። እሱ ቢለሰው ገንዘቡ አሁን በቃ የእናቱን ቤት ሰራ ወደ ራሱ መኪና ገዛ። አይፈልጋትም። ወንድ ልጅ እኮ ድሮ የሚሄድ ካዳ ነው እንትን ነው እኮ ሙስማር ነው። እና ደግሞ የሚያወጣትን ሴት ነው ያለው። እሺ መተሽ ነስር አንድ ክፉ ነገር እንዳጽፊ ወላሂ ላዝም አንድ ሴት ልጅ ነሽ ነገ ይደርስብሻል። ሴት ልጅ እንዳታለቅሱ ግን ማርያም እንዳታለቅሱ። የታኒ ነው ማግባው አንድ ሰው ራሱ ይንገራችሁ ባይ ቀደማ እንዳትቀሪ ሀክት ነው ይሄ የእሱ ስራ እኮ ሀክት ነው። ይለያል እኮ ወንድ ልጅ የሚያፈቅርና የሚያፈቅር ወንድ ልጅ ይለያል።
እሱ ለገንዘብ ብቻ ነው የተንገበገበ እንጂ ድሮም አፍቅሯት አይደለም። ሰው ስለሚወዳት ስለሚያከብራት ብቻ የሆነ ጊዜ አይታችሁታል። እሱ እኮ በፍራንክ ተናገረው። ግን አሁንም አላመንኩም። ታያላችሁ። አሁንም አንድ ላይ ሊመጡ ይችላሉ። ግን እኔ ሊመጡ ይችላሉ። በቃ ተለያይቷል። አላዳችም ለኔንጋሪሽ መኪና ከመግዛቱ በፊት ምንድን ነው ያለ? እኔ አውቄ ነው እናንተንም እሷንም ፍራንክ ነበር ያደረኩት። ቦልካት ማሪ እሷ በግ ያለችትን ማለት ነው። ቦልካት ህጅና ማሪ ህጅና ማለት ነው። እውነት መስሎሽ ተሆነ የተለያዩ ማሪ አንተ ላይ ቢሆንማ ገመድ ይዛ ነበር። የተለያዩ መስሎሽ አደራሽን ቴክስት እንዳጥፊለት። የተለያዩ መስሎሽ አልተለያዩ። ወራዳ አልተለያዩ። ወራዳ የተለያዩ መስሎሻል። እንዳትዋረጅ በየራሱ ቴክስት እየጣሉ ጌታን እናንተ ኮሜንት ለበቃ ሃይሚን ለምንወስ ጌታን ጌታለች ንገርሽ። እውነት ተሆነ ማለት ነው እግሯን አጥቦ የሚይዛት ወንድ ይመጣል። ምን ይሄ ሁልጊዜ በሴት እያስለቀሳት የሚያፈቅራት ተሆነ ሴት ልጅ እኮ እናት እሷ ታፈቅራለች እኮ ከልቧ። ወይ ማሪ አራድጃ እንደምትናገር ገና ነኝ። እኔ መግቢያውን ታርቋሉ ምንም ሳላም ተጣሉ ማውቀው ነው። አልተጣሉም። ነገ ተከትሏት ይሄዳል። ማሪ ተከትሏት ይሄዳል። ቆይ ማግዲ እኔ አንተ ጥያቄ አለኝ። እሺ ኤርፖርት ነው እንደ ያው ሀዲች ነው ያለ ግን እኔ እንጃ ወይ አዋሳ አይደል የልጆቹ መጫወታ አይታችሁታል? ላይ እንትን አለ እኮ ባንድር ምናምን መግቢያው ጋር እሷ እንትን ጋር ነው የሄደችው። የቡሩኬ ቪዲዮ ነው ትሄዱና በያለ ዱባይ ሄደች ደግሞ የተነገር እውነት ሆነ። እናንተ እንኳን ተገላገለች እያሉ ጸልይላት። እውነት ሆነ። ቆይ አዳምጪኝ። መቅዲ እንደዚህ አይነት ወሬ አታውሪ አንቺ። ዝም በይ። ምን አሳወቀሽ? ኧረ በአላህ እንደ አንቺ የምትወጃት ከሆነ እንደዚህ አይነት ወሬ ሲያወሩም ከልኪ። እንኳን ልታወሪ ሲያወሩም ከልኪ። እንደዚህ አይነት ወሬ አይወራም እንዴ! ያምሻል እንዴ? ለምን እንደምትናደጂው? እነሱ እኮ ለሳንቲም ነው የሚሰሩት። አንቺ ምን አናደደሽ? እኔ እኮ አያት ለስራ መሆኑ አውቀዋለሁ። እና ታወቅኩ ታዲያ። ምን የሚባል ወሬ ነው? ቆይ ማግዲ አንቺ ስሚ። በአንድ ቀን ትላንትና ፓስፖርት ወሰዳች። ዛሬ መስተካከል ይቻላል? እንደምንድን ነው? እኔ ሲያልኳችሁ ላላ ሲጀመር አሳን ተከትሏታል። እንደገና ደግሞ አሳንን የመጀመሪያውን አወራሩን ወቁ እንድትሄድ አይደለም ይዣት የመጣሁት እያለ ነው። እሺ ማለት አጥፍተሻል። እሺ አጥፍተሻል። የውቀት ሰውታል። አሁን ቀጥተውታል። ስለዚህ ብሩክን ፕራንክ እያደረጉ ነው ማለት እኮ ነው። እንደዛ ከሆነ ሁለቱ እኔ ፕራንክ አርጉት እንዴ ፕራንክ ሳይሆን አንቺ መቅዲ ፕራንክ ነበር የጀመረኝ፣ ግን እሱ ግግም አስሮ ላይ ገበው። መቅዲ እንደዚህ አይነት አታውሪው። አሁን ይቀዱታል። እንትን ቪዲዮ መስሪያ ነው የሚያደርጉት። ወይ እናቴ እሺ አሁን ወይ ብሩክን ፕራንክ እያደረገ ነው ማለት እኮ ነው። ሀሰንና ቅመሜ ፕራንክ አይደለም። ፕራንክ ሳይሆን የስራቸው ማጠናቀቂያ ላይ እነሱ ተመካክረው ነው። አንቺ የሁለት ወር ፕራንክ አለ እንዴ እናንተ ጅልናችሁ? ላላ አረ የሁለቱን አይደለም ምንሽ ትላውን ውጭ ሀገር ልትሄድ ነው ምናምን ብሎ እንደዛ ሊሆን ይችላል። ያኔ የእሱን ስሜት ለመረዳት ሊሆን ይችላል። ደግሞ ስሜቱን እየተናገረ ነው። ደግሞ እኮ ሂጂ ያላት እኮ በቃ እንደዛ እኮ ታዲያ ሂጂ ያለበትን እናንተ ቆይ ቪዲዮ መጀመሪያ ግን ቪዲዮ አታውም ትመጡ ማለት ነው። እሱ እኔ ወድሻለሁ አፈቅርሻለሁ ግን ፍቅርን እኔ እንዳፈቀርኩት አንቺ ታፈቀርሽ ተዚህ ነገር ላይ ተቀሪልኛለሽ። አሁንም ክፍት ነኝ። እሱ አሁንም ብትመለስ እሱ ክፍት ነው። ግን አስገድጄ እንደዛ ከሆነ ደግሞ እንደዛ ከሆነ አዳምጪኝ ላስረዳሽ እና አስረጅኝ
የምታፈቅድ ከሆነ ቅሪ። ግን አስገድጄ ፍቅር በግዴታ አይሆንም። ተከክላው ዘመኑ እየዘመነ ነው። እነሱ የተማሩ ናቸው። እሷ አፈቅርሻለሁ እንደዛ እያላት ነው። እኔ እንደዚህ የመተውሽም ተናድጄብሽ ነው። እኔ አንቺ ላይ እጄ እንዳነሳ አልፈልግም ምናምን እያለ ነው አይደለም? እና ታዲያ እሷ እንግዲህ አሁን የእሱን ስሜት ተረዳችሁ እኮ። እኔ አንቺን ማጣቴ ለኔ ጉዳት ነው። ከባድ ስሜት ውስጥ ነው ያለሁት። ግን ላስገድድሽ አልችልም። እውነቱን ነው። ወደፊትም ጥልት ይመጣ አሁንም እንደዚህ አይነት ጸባይ እንዳይመጣ ነው እሱ አሁንም በሁለቱም መካከል በፍቅራቸው እንዲገታቱ ማለት ነው። የእሷን ፍቅር እንዲያሸንፋት እሱን ፍቅር እንዲያሸንፈው። እኔ ያንን አልበገር ባይነቴን ያንን እልህኝነቴን ፍቅር አሸንፎኛል ተረድቻለሁኝ አለ ትቻለሁኝ። እሷም እንደዛው ፍቅር ረድቶኛል ብላ እሷም ያንን አልበገርነቷን እልኋን ትታ እንድትመለስ ነው የሌለውም። እሺ እንደዛ ከሆነ ደግሞ እኮ ኤርፖርት አይደለም እኮ ምንድነው ታዲያ? እኛ እኔ አላቅላችሁም። እኔ ብቻ ከሚዲያ አዳምጪኝ። እነ ማርክ እንዲህ አይነት ስራ አልሰሩም እንዴ? እነ ማርክ ስራ ሌላ ሰው ላይ እኮ ማር እኔ ሌላ ሰው ላይ እኮ አታይም። ግን ሌላ ገጽ ላይ እንኳን ተሳሳታችሁ ብዙ ነገር ተናግራለሁ። ከወደው ቅርታ ላ አንቺ እንደውም ጎበዝ ልጅ ነሽ ደግሞ በአላህ የስተሐው እንዲህ አሉ ትባሉ እንጂ እንደውም አንድ ቤት ምን አድርገዋል መሰለሽ? ወላሂ ቻናሏን ገዝተ ሰርተው 10 ሆነው ሙዚቃ ለቀው ቁጥ አድርገውታል። እንደውም እንደዛ ተጫዋቹ እንደዛ ተጫዋቹ ወሬ ላለማውራት እና ታዲያ አንቺ ለወሬ አትቸኩይ፣ ለመናገር አትቸኩይ እያለቀው ምንም ይቀወጥ እኔ ሰማሁት። ምን አለ መሰለሽ ማለት ነው። እኔ እንግዲህ የላይ ህይወት ጀምራለሁ አለ። ምን ትያለሽ? አላለም እኔም ወደ ቤቴ አንቺም እንዴት የራሴን ህይወት አለ እና ታዲያ እሷ በሞት ይሞታል እንዴ? እናንተ ሰው እናትሽ ሞተ ወይ አባትሽ ወይ ወንድምሽ ሞተ አንቺ የራስሽን ህይወት እየኖርሽ አይደለም እንዴ? ተጣልተዋል ብላችሁ ማለት ነው። እኔ ለማን አንድ ምክር ልምከራችሁ። እንደ ታላቅነት እንደ እናትም በሉኝ እንደ ታላቅነትም በሉኝ ልምከራችሁ። ገስ ላይ የምታወሩት ምረጡ። ወላሂ እያንዳንዱ መጫወቻ እያረጓችሁ ነው። እንትን ላይ ስቶሪ ላይ እየተለጠፈ ሀሰን አሁን የሳሚልኝ ቡና እየጠጣ መጫወቻ አድርጎታል። ለምን እንደዛ ትሆናላችሁ? የምታወሩት ነው እንዴ? ለአዳሚ ሙድ መያዣ ትሆኑ እንዴ እናንተ? እኛ ለራሳችን የስንት ሰው ቀባይ ይዘን ነው የምንኖረው። አንተ ጥያቄ ልጠይቅሽ። እኛ እሺ አሁን ለምሳሌ ወደደ እንጂ እነሱ እኛ ደንቆሮን እንደ በዚህ ለሚጫወቱብን እሺ አንተ ጥያቄ መጫወቻ አይደለም። ይሄ ደግሞ መጫወቻ አይደለም። አንቺ እናትና አባትሽን ጥለሽ አረብ ሀገር ሽንት ቤት የምታጥቢው እናትና አባትሽን እየተጫወቱባቸው አንቺ ብያፈራሽ ነው። እኔ አዳምጪኝ ብር ነው እና ታዲያ ሳይሰሩ ይብሉ ሳይሰሩ ይብሉ። አረ ይስሩ ይልብኝ ብቻ እንዳጠፋብኝ እንደ የፈለጉት ነው ማፍታቸው ተናግራለሁ። ወላሂ ተናግራለሁ። ማንንም ፈጣሪያቸውን ይቅርታ የሚሰዳት ሞቶ ነው የሚሰዳት። ሞኝ ናችሁ መሰል። መቅዲ ከቻላችሁ ወሬ ቀይሩና ሌላ ወሬ ተጫወቱ። እህት ሆናችሁ ሌላ እንዴት ሄደሽ መቅዲ ላላላላ ቆይ አሁን አንቺን ነው አንድ መክር የምመክርሽ። ሌላም ቤት ሄደሽ ልክ እነሱ ግለው ተወሩ አንቺን ግለሽ መውራት የለብሽም። ስለዚህ አቁማችሁ የራሳችሁን ጨዋታ ተጫወቱ። የሚጠቅማችሁ እህት ሆናችሁ የእውነት እህት ሆናችሁ ታያትችን ኢንሻአላህ ነገ ፋብላ ትመጣልናለች። ምንም ማሳሰብ በቃ የሰውም ሰው ደግሞ ስም አትጥሩ። በቃ እንትና እንዲህ ነው። መቅዲ ደግሞ የምታወሪውን ወቂ እህቷ ተሆንሽ እውነት ተወደድሻት ሰው አትንኩ። ወዳት ግን ተናድጄ ነው ያና ተወደዳችሁ ሰው አትንኩ። በቃ እሷን አቅብጡ። በቃ ሌላ ሰው አትንኩ። ለሰውም እንዲህ አሉ ማትባሉ በቃ እህትነት ማለት እንዴት ነው? እህታችሁን አስተብራችሁ መኖር ብቻ ነው። ያ እኔ እህትነትን የማውቀው እንደዛ ነው። እናንተ በተናገራችሁ ቁጥር እሷ እንድትወቃ ማታርጓት፣ እሷ እንድትወቀስ ማታርጓት። በቃ እንዴ ሙድ መያዣ አትሁኑ። አረብ ሀገር የመጣ እንዴ አረብ ሀገር እኮ የመጣ ሴት እኮ ህይወት ለራሱ የመከራት ህይወት የቀጣት እኮ ናት እንዴ። አንቺ መግዲ አትበይኝ። ላወራ እንዳላወራ
አጣፉ ስሜ አንቺ ግን እኮ አንቺ ነሽ የምትዋረጂ። መቅዲ ደግሞ እንደገና የምወጃትን ታዋርጃታለሽ። እውነት ተወደድሻት። እኔ ያዋረድኩ አይደለም እሷ በቃ ሀገር ያወቃት እየሞቀኝ ናት። በቃ ታዲያ እንግዲህ እሷን ፕሮፋይል አድርገሽ በሷ ስም ሆነሽ እንደዛ አይነት ወሬ አይወራም። በቃ ነውር ነው። ሀያ በሉ ደህና ደሩ። እኔም ልወጣ ነው መውጣት ግን ታያት እየሰገድሽ ዶ አድርጌ ሄደች። ምን መቅዲ ስላለ አንድ ወሬ አውርቼ ነው እንዴ ለመቅዲ የምትይ? ታይ ማሪ መቅዲ በቃ ልወጣ እኮ ነው እንዲህ ብዬ እኮ ነው። አንቺ ደግሞ ዳግም በውስጥ እነግርሻለሁ። በቃ እኔን ነው ትደውያለሽ? ደውይ። ውስጥ አወራሻለሁ። እሺ መቅዲ ይላሉ እንዴ? አንድ ነገር ብዬ ግልጥ ነው ሐሰት ነው እንዴ? ድራማ ነው አለው። አይዘን እኔ ማግደኔ ምን የሚፈጠር በእኔ ብቻ ከፊታችን እንደ አንቺ ነገር እንደርሽ ብሩኬ ዩቲዩብን ቲክቶክን ማጥፍቼ ነው ቁጭ ብለው። አረ እንዳታጠፊ ማለት ነገርሽ። ብሩኬ ነገን ምን ብሎ መስረሽ ሜል ማለት ነው። አዋሳ እኮ ነው ሄደች። አንቺ የትም ማለት ነው። አንቺ ሌላ አዲስ አበባ አይደለም። አዲስ አበባ ናቸው። የሆነ መጫወቻ አላየሽም? እንደ ልጅ መጫወቻ አለ ግን የሆነ መዝናኛ ሄዱ ነው ያሰኛል። ብሩ እየተከተለ የኔ ወደኔ ማር እያለ ነው የሚመለስ። ቆይሻ ዱባይ ከመጣች አታው ያሳንቺ ዝም በሉ እያሉ ነው። ዝም በሉ ምን ዝም እንበል ማሬ? እኔ እንጃ እነሱ ፎቶ ሳልዘቀዝቅ ልሂድና ጀሪ ፎቶ ልገልብጥላችሁ ተፈለጋችሁ። እና ጀሪ አልዘቀዘቁም። ፎቶ እንትናን እያደረጓት ነው መሰለኝ። ፎቶ ምን አረግን ማሮች? እስቲ ጥፋቱን ንገሩኝ። ማነው እግር ብሎ አሸረለም ነው ይጭከት ነይ እግር ያብላሽ አባት ያምላክ ነይ ወይ አንዳለ እንዳትወልቂያ ዝም በሉ ያለ። ቆይ ንገሪ ማርያም ማንም እቺ መጥፎ ነገር ምን አወራን ነው? መጥፎ ነገር አወራን እስቲ ገብታችሁ? የሆነ ነገር እኔ ተናግሬያለሁኝ። ምን ብለሻል? እግር ብሎ ስላለች እንዴ ምን ያስመላሽ አባት አሳል መናገሬ ነው እንጂ የክፉ መሆኑን ተናድጄ ነው እንጂ ምላስ ያወጣችውን አስገቢልኝና ጥፋት መሆኔን ትንገረኝ። ነይ ግቢና የኔ የምትለዋን ማለት ነው። የኔ የምትለዋን አስገቢልኝና ታወራኝ። ነገር የሚያስታውቀው እናንተ ግን እኔ ራስ ማለት ነው ተናድጄ የማይሆን ነገር ተናግሬያለሁ። እናንተ በማይሆን ነገር ተናድጄ ተናግሬያለሁ። እኔ ግን ምን ትላለች? ተናድጄ አጥሽ በጣም ተናግራለሁ። የኔ የምትለዋን አስገቢልኝ ማሪ። የኔ የምትለዋን እቺ ነች። አዎ እሷ ምንድን ነው ምላስ የምታወጪ? ኦኬ ስትናደጂ ደግሞ ማለት ነው መጀመሪያ ጊዜ ስራችን መጀመሪያ ጊዜ እኔ ስናገር መጀመሪያ ስሚ አፍላፊ እንዳትናገሪ ገባሽ? አልናገርሽም ማሪ። እኔ አከብርሻለሁ፣ እወድሻለሁ። የሆነ ነገር ስንናገር ሁላችንም ተናደናል፣ ግን በውስጣችን ጭርስ አድርገን አሳልፈን አንሰጥም። ገባሽ? እዛው ነው የምንጨርሰው። ማሪ ቆይ ልንገርሽ ማለት ነው እኔ እወድሻለሁ። የራሳችንን የምንይዘውን ይዘን ወደፊት ነው የምንሄደው እንጂ እዚህ ጋር መተን ስለተናደደን እንዲህ ብለን መናገር ሁላችንም መናገር እንችላለን፣ ግን ሁላችንም የውስጣችንን እግዚአብሔር ነው የሚያውቀው። ውስጥ ጨርሰን ነው እዚህ ጋር የምንመጣው። ገባሽ? አባባሪ እኔ አልናገርም። እኔ በቃ ለምን ካላስ ብላለች አንድ ጊዜ መደገም የለበትም። በቃ አለ ተሳድቤ ነው ደግሜ ያለልኝ በቃ አይባልም። ለምንድን ነው እዚህ ነው ብዙ ወር እያወራን እዚህ ብዙ ሆለን ተሰብስበን ስትናደዱ፣ አሁንም ደግሜ እላችኋለሁ ስትናደዱ እዛው ጭርስ ስናረግና እንመጣለን። እሺ እዚህ ሳንገባ በፊት ራሳችንን አረጋግጠን ሰዓት ታልቅሱ እያለቅስ ነው። ቆይቼ እኮ ነው ገዛጅ ተናገር ብሄድ የቤቷ ባለቤት ወይ ዛምሪ አይሰማም ይወዱ ወይ አንቺ ላምሪ እኔ እቺ እየተሰማያለሽ ቀጥ እቺ ያወራናት እንዴ አንቺ ጌታ ምስክሬ ነው ማለት ነው። አለቅልቄ ላጥብሽ ነበር፣ እግዚአብሔር አወጣሽ። እግዚአብሔርን አሳው እኮ ዝረገር ተናግራለች። አንቺ ወላሂ እቺ ቢበምላው ካውንት አርቂ
ወንድ ልጅ አትበለው ምናምን ብዬ ስናገር ነበር። ይቅርታ አድርጉልኝ ተናድጄ ነው። ይቅርታ ግን እኔ የእሷን ጥላቻ ለምን ይሄ ነገር ማለት ነው። ቆይ ልንገራችሁ ማረች እኔ እሷን ወዳታለሁ ሞቼ ነው ብዙ ነገር እችና ላምሪ ማለት ነው። ይሄ እሷን ይነካል ብዬ ስላላሰብኩ ነው የምር ማለት ነው። እሷን ይነካል ብዬ ስላላሰብኩ ነው ይሄን ቃል ያወጣው ማለት ነው። እኔ ሞቼ ነው የምወዳት። እኔ አሁን ነው ቲክቶክ ላይ የሚወጣው ማለት ነው ልንገራችሁ። ፊት ግን የዛኛው የታመመ ጊዜ ያቺ ልጅ የመጣ ጊዜ ሆስፒታል ገብቼ ቲክቶክ ላይ ገብቼ ታመምኩ ብዬ አላወራሁም። እሷ ወደቀ ጊዜ አብራኝ ወደኩ። ግን እኔ ቲክቶክ ላይ ባሰማ እየተናደርኩ ገብቻውን እየተደባለኩ ማለቃችን ነው እኔ ወዳታለሁ። ግን እኔ ይሄን እሷን ጎዳታል ብዬ አስቤ አይደለም። እኔ የላሰው መንካቴ ነበር። ግን አይዞሽ እግዚአብሔር አለ። አሁን እግዚአብሔር ይስጣችሁ። እንኳን ነገራችሁኝ። አሁን ትረገጫለሽ። ኦኬ ጠብቂኝ። አሁን በእኔ ቤት ስትረገጭ ፎቶ እንስጥሽ እናርገጭ። አይ ኧረ እኔ አልፈልግም ፎቶ። እኔ እንዲሁ ረግጣለሁ። ልጅ ምን ሆነሽ ነው? እኔ አልፈልግም። እሺ በቃ ያ ውዶች እኔ እናንተን አከብራችኋለሁ፣ ወዳችኋለሁ። ይቅርታ ታጠፉሽ። እኔ እሷን እንኳን መሰለኝ ችግር የለም። እኔ ለማንም አሳልፌ አልሰጥም። እሞታታለሁ እንጂ አንቺ ወይ ማንን ሰደብሽ? ቅመሜ ነው ስለላ ሰው ነው የተሰደብሽው? ቅመሜን አይደለም እኔ ቅመያኝ። አንቺ ምን ነው እንደዚህ ለማወቅ ሞትሽ? በውስጥ ንገሪያት እሺ። ለድባት እኮ ነው እኔ እሷን ሞቼን የምሰድባት አንቺ እኔ በህይወት እያለሁ ስለሰራ በ10 ሰዓት ብሏል ሰውዬ። አሁን ለርዘቅዘቃ ለጀምር እንደው ለማንኛውም እኔ ዘቀዝቃለሁ። አንቺ አትዘቅዝቂ። እኔ ልጀምርና ከታች ሆነሽ አጨብጭቢ። እሺ ጄሪ ሸር እያደረገችልኝ ነው። እንደው ተው እንዲስ ተይ በይ። እንዲህ ሲያረጉ ተው በሉ። ተው ልንገራችሁ እኛ እንኳን ለካ ማርያም እኛ ስማችን መራራ ነኝ እነሱ ራሱ ቢነኩ እናንተ እሷን ፎቶዋን አርጋችሁ የምትሰሩትን ስሩ። ሙዚቃ አዳምጡ፣ የምትፈልጉትን አርጉ። ወአና ደማር እንደዛ አትበይ። አሁን እነሱ እንደዛ ማየው ነገር እየተናገሩ ዘግዝቆ ያናድም ላስtilሻል። እኔ ዘግዝቄን ተሳድቤ ማለት ነው። ለወደፊት ማለት አብረሽ ትወርጃለሽ፣ እነሱ ሲወርዱ አብረሽ ትወርጃለሽ። አትወርጂ። አረ እኔ ማለት ነው ወላሂ እኔ ካንቺ የባስኩ ነው እንዴ ወጥቼ አዘቀዝቅም ማለት ሳደብም ማንንም ዝም ነው ብለ ግን እናድዳለሁ፣ ያናድሻለሁ። ዝብላ በጣም ነው የምጨስ፣ በጣም ነው የምናደድ። አስችልም አትፍረዱ። በቃ እነሱም ላይ ልቅሶ አታልቅሱ። ልቅሶ ነው አሁን በየገስታ ስንት ገስት ነው ያስወረርኩኝ እያለቀሱ ለምን ሀዲች ብለው ምር እየመሰላቸው ማለት ነው። አይ እኔማ እናል ፋራር የለውም ማሬ ፋራር የለውም። አው በቃ እናታ እኔ ጀንቢ ትዳር ማሰር ያረጋችሁ ነው። ሰው ስለሚኖር ማረጋጋት ነው ያለባችሁ እናንተ። ተው ግን ተው ያኔ ማለት ነው ማቅዲስ ምን ያኔ ሄዳለሁ ያለች ጊዜ ታውቂያለሽ? ተሰናብዳ ሄደች። እኔ ምን መሰላችሁ እኔ ተሰሳኩ ማለት ነው። ማሪ አይኔ እንደዚህ ብጥ ብሎ የዛሬ ሰሞን የዛሬ አላለቀስኩም። መቼ መሰላችሁ ማለት ነው እዩ መጀመሪያ የመጣ ጊዜ ማለት ነው። የዛ ጊዜ አዝ ላይ ብለ አልገባም ነበር፣ ግን ታምሜ ወዲቄ ሆስፒታል ገብቻለሁ። እኔ እስከ ዛሬ ያለቀስኩበት በቃ ወይኔ እስከሞተና በቃ እናትሽ ሞታለች እስከሚባል ማለት ነው። አያት ማለት ነው እሄዳለሁ በቃ ከዚህ በኋላ ሚዲያ አልመጣም ያለች ጊዜ ላይ አስቶፍ አላ ይቅር ይበለኝ እንጂ የሌለ ያለቀስኩት ወላሂ። ያን እንደምን ድጋስት ምናምን አልገባም ሁላ ነበር። ምንድነው የምጥፍ የሄርሜላ ገዳፍ ምን አድርጓት ነው? አገባኝ የሰራ ሄርሜላ ወተን እዚህ የተቀጣለ ጥፋል